ኦሪት ዘፍጥረት ምዕራፍ 3 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ ከእግዚአብሔር ገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩትም። ይህን ቃል ነው የምናጠናው። ጌታ እንዲያስተምረን እንጸልያለን። አመሰግናለሁ። በዚህ የተወደዱ ባልና ሚስቶች ቤትን የምትሰራ አንተነ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ አለ። አባት መሆን የሚቻለው አንተ ስትሰይም ነው። ሚስትም የእግዚአብሔር ስጦታ ነች፣ ልጆችም እንዲሁ። ሁሉን ከአንተ ባደራ ተቀበል። ወደ ኋላ ስናስብ እንገረማለን። እንደ ሸማኔ መወርወሪያ አንዱን ከአንዱ እያጠላለፍክ እያገናኘ ውበት ያለው መልክ ያለው ነገር እያወጣ እስከ ዛሬ ያደረስከን በምሕረት የሸፈንከን ክብር ለአንተ ይሁን። እግዚአብሔር አናልፍም ያልናቸው ብዙ ወንዞች ነበሩ፣ የፈራንባቸው የተጨቃጨቅንባቸው። አንተ ግን በፍቅር ገመድ አስረ እግዚአብሔር አምላክ ውበታችን ሆነ ሞገስ ሆነህን አሳልፈ ሳትሰጠን ቤታችን እስካሁን ጸንቷል። ክብር ለአንተ ይሁን። አሁንም በቃል አስተምረን እንዲገባን እርዳን። ስለ ስምህ ብለህ ስማን። አሜን። እንግዲህ የመጀመሪያው ጋብቻ የተፈተነው ታውቃላችሁ፣ እባብ ነው የፈተነው። እና እባብ ያው ይገባናል፣ የአዲስ ኪዳን ሰዎች ስለሆንን ሰይጣን በእባብ ተመስሎ ማለት ነው እንጂ እባብ የሚያብረቀርቅ የሚያምር እንስሳ ማለት ነው የስሙ ትርጉም። እግርም ነበረው እንደምታውቁ። አሁንም እኮ ውብ ነው። ቀበቶ፣ ቦርሳ ከእባብ ቆዳ ይሰራሉ ውጪ። እና ከምድር እንስሶች ሁሉ እጅግ የሚያምር ደግሞ የሚመች ነው ለሰው ልጆች። አይነ ግቡ ነው፣ ልምጥምጥ ነው ታውቃላችሁ፣ ይመቻል፣ ፍሌክሲብል ነገር። እና ከሔዋን ጋር ከቀዳማዊት እመቤት ጋር ጨዋታ ጀመረ ይላል ሙሴ ሲጽፍልን። ይሄን የጻፈው በጆሮ እየሰማ ሳይሆን ራእይ ያየ ነው። ለምን? ምድረ በዳ ላይ ነው ነገሩ የተፈጸመው፣ ግን ከብዙ ሺህ ዓመት በፊት ነው። እና እባብ አንድ ዛፍ ላይ ተንጠልጥሎ ሔዋንም ዛፉ ገን ቆማ ያወራታል። እና እባብም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። እስኪ ልጠይቃችሁ፣ በእውነት ስነ መለኮት እውቀት ብዙ ጥናት ባላረግም እንስሳት በአዳም ጊዜ ያወሩ ነበር? ምን ፍንጭ አለ እንደሚያወሩ? በደመ ነፍስ ነው የሚሄዱት። እኔ እንግዲህ ቋንቋን ለሰው ልጆች የሰጠ እንደሆን ነው መጽሐፍት የሚነግሩኝ። ግን አፍ የሌለው እባብ እንደ ሰው አፍ አውጥቶ ያወራት ጀመር። በእርግጥ እባብ ነው፣ እባብን የተጠቀመው ሰይጣን ነው። ሆኖም ግዑዝ እባብ አፍ አውጥቶ ያወራት ጀመር ማለት ነው። ያወራት ቦታው ደግሞ አትብሉ ከተባለው ከአንዱ ዛፍ ስር ሆኖ እንጂ አቮካዶ ሙዝ ጋር ሆኖ አይደለም እንደምታውቁ። ሶስተኛ ለብቻዋ ሆና ነው የሚያወራት። ስለዚህ ሔዋን ለሰይጣን ሶስት ነገር አመቻቸችለት። ምን? አንደኛ የእባብ ፍሬ እንደሆነች፣ ሁለት የተከለከለው ዛፍ ጋር ቆመች፣ ሶስት ብቻዋን ሆነች። አለቀ ጨዋታ። ስለዚህ ቀላል ግን አደገኛ ጥያቄ ነው የጠየቃት። የእባብ ፍሬንድ ለምን ሆነች? በመሆኗንስ በምን አወቅ ብትሉኝ ቀላል ነው። አሁን ከጋብቻ ባልና ሚስት ትምህርት ምስክርነት ስትወጡ አንድ አህያ የዛሬው ፕሮግራም እንዴት ነበር ብትላችሁ ማብራሪያ ሰጡ። መጀመሪያ ትደነግጣላችሁ። ካልወደቃችሁም ትልቅ ነው። ለምን? አህያ እንደ ሰው አታወራም፣ መልስ አትሰጡ። ከሰጣችሁ ከዚህ በፊት ከአህያ ጋር ብዙ አውርታችኋል ወደ ማለት ያስኬደናል። በቃ ሳይንሱ እንደዛ። ስለዚህ እባብ ሳደነግጥ ከእባብ ጋር ያወራችሁ ሔዋን ሙዝ ጋር ፓፓዬ ጋር ብዙ ደንግጣለች። አሁን ለምደዋለች ማለት ነው። ስለዚህ ፍሬንድሺፑ የቆየ ይመስላል እና የእባብ ፍሬንድ ሆነች። እንደ አዳም ባይሆንላትም ብቸኝነቱን ያጣጣላት ይመስለኛል። ሌባና ፖሊስ ያጫውታታል፣ አኩኩሉ ሊሆን ይችላል፣ ጀርባው ላይ ያዝላታል። እና ለምን የእባብ ፍሬንድ ሆነች? አዳም ብቸኛ ጠብቅና ብጅ ስለተባለ የገነት ስራ በዛበት። ቀን ይኮተኩታል፣ ማታ ይገርዛል። ስለዚህ ቀንና ማታ ሲዞር እውነተኛዋን ገነት ጊዜ ያልሰጣትም እጠረጥራለሁ። አዳም ጊዜ ስላልሰጣት አደገኛ ግን የሚያምር ፍሬንድ አበጀች። በቃ
አሁን ጌም ፊልም ምን እንደምንለው ሊሆን ይችላል ያኔ እና ያመሻል ያስነጋላታል። ባይመረጥም ግን ጊዜ ያስመሻል እባብ። ትዳር በምን ይጠበቃል ነው የዛሬው ርዕሴ። መጀመሪያ የሚጠበቀው ጊዜ ሳይሆን በቂ ጊዜ በመስጠት ለትዳር ጓደኛ ቤት በመስጠት አላልኳችሁም፣ ሼር በመግዛት አላልኩ። በዋናነት ትዳርን የሚጠብቀው እንደምሰሶ ባለ ትዳር ለጓደኛው በቂ ጊዜ መስጠት፣ ታይም ማኔጅመንት በሉት በአሁኑ ቋንቋ። የመጨረሻ ውድ ንብረት ጊዜ ነው። ግን ጊዜ ስትሰጥ ሞባይል ዘግተህ ራዲዮ ዘግተህ አይኗን እያየ ቡና እየጠጣህ ነው ወይ ነው። ሌላው በቤት መቀመጥ አይደለም እኮ ከልብ ጋር ከሚስት ጋር ጊዜ ያለው የሚለው አንዱ። ልባችን የሚሸፍተው የወንዶች የሴቶችም አንዱ መዘዙ በውጭው ዓለም የተለመደ ነው። እኔ በባቡር ላይ ሊስ ይቀባበሉ አይቻለሁ። ሀገራችንም እግሩን ሰዷል እንደምታውቁ። ስለዚህ ካልሰራው ገንዘብ ከየት ይመጣል? ታክሲ ወረፋ ነው፣ እንደምታውቂው ሩቅ ነው። መዘዙ ሰበቡ ብዙ ቢሆንም ምንም ግን አዋጭ አይደለም ሰበቡ። ትዳር እንደ እግዚአብሔር ገነት የህይወት ምንጭ ውሃ እያፈለቀ እስከ ወዙ አጣጥመ እንድትዘልቅ ታይም ማኔጅመንት ግድ ነው። ልጆችን የሚያሳድገው ሞባይል መሆን የለበትም። እምቢ ብለህ ጊዜ ካልሰጠህ የሚሰጡ በወረፋ አሉ ውጭ እና ለልጄ የሚሰጠው ጊዜ የሚያሳጣኝ ሀብት ሊኖር ይችላል። ለሚስቴ የሚሰጠው አገልግሎት የሚያጎልብኝ ምድራዊ ንብረት ሊኖር ይችላል። ግን አይስተካከልም። በእውነት ትዳር የሚጠበቀው በታይም ማኔጅመንት። ምን ማለት ነው ታይም ማኔጅመንት? ለየትኛው ጊዜ የቱን ሰዓት ልስጠው እንደማለት ነው። እና በቂና ብቁ ሰዓት ልንሰጠው የሚገባ አንድ መለኮታዊ ትእዛዝ ለትዳር ጓደኛ፣ ቀጥሎስ ለልጆች። የተረፈውን ታከፋፍላለህ። በዚህ ልትሞግቱኝ ትችሉ ይሆናል፣ ግን መጽሐፍ ቅዱሳዊ ይመስለኛል። አዳም የተሸወደው እግዚአብሔር ነው እኮ አብጅና ጠብቅ ያለው፣ ትክክል ነው። ግን ከኤደን ገነት በላይ የሚያበጅና የሚጠብቀው የበለጠ አጀንዳ ቤቱ ነበር። አላስተዋለም። አጅሬ ሲጠመጠምባት ከጎኗ ቢሆን አደጋው ባልደረሰ። ቀልዴን ፖርኖግራፊ ጀምሬው መውጫው አጣውቄ ጸልይልኝ ያሉኝ ቁጥራቸው ብዙ። ሲጀምሩት ለምን በተኑን ነኩት ብትል በቃ በምን ጊዜውን ያሳልፈው እና ድንገት እኮ ነው እንዳጋጣሚ ጠቅ አረገው። መውጫ የለው። ትንሽ እኮ ነች ውስኪ፣ አንድ ብርጭቆ አትስከር እንጂ ጠቅ አረገው። መውጫ የለው። ልስከር እዚህ ውስጥ ልዘፈቅ ብለው አይደለም። ግን አየህ ትዳር ጓደኛ በቂ ጊዜ ስላልሰጠ አንዳንዴ አይተን እንዳላየ የምንገባባቸው ሌሎች ጓደኞች አሉ። እንደ እባብ ዛፍ ላይ እንጠልጠል እንጂ ቤታችን እስካን ብናረገው አሉን ጓደኞች። አርሴናል ነው፣ ገበና ድራማ ነው፣ ሰው ለሰው ነው ያው አሉ። ሶፋ ላይ በመስኮት ከች የሚሉ ሰበር ዜና ነው፣ ዩክሬን ነው፣ ምንድነው ይመጣል። ኃጢአት እኮ አይደሉም፣ ጊዜ ይበላሉ። እና አባታችን አዳም ታይም ማኔጅመንት ላይ ተሸወደ ማለት ነው። ስለዚህ ምቹ ቦታ አድፍጦ ጠበቃት። የተከለከለው ዛፍ ጋር ብቻዋን ስትሆን የተከለከለው ዛፍ ጋር ስትሆን የእባብ ጓደኛ እንደሆነ ሲያቅ ሪሞቱን ያዘው፣ አጀሬ ጠቅ አረጋት፣ አለቀ። እኔ የምልሽ ሔዋን፣ አቤት እባብ፣ እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏል። እስኪ ልጠይቃችሁ፣ ይሄ የሞኝና የብልጥ ጥያቄ ነው ማለት ከአቮካዶ ከሙዙ ከፓፓያው ከሁሉ አትብሉ ብሏል እንዲህ አላት። እንደው ሎጂካሊ የሞኝ ነው የብልጥ ጥያቄ ነው። በጣም የሞኝ እኮ ሲሪ ጥያቄ ነው። አሁን አዲስ አበባ ባረግላችሁ እቺ ሜሯ ወይዘሮ አዳነች አቤቤ ከአዲስ አበባ ሆቴሎች ሁሉ አትብሉ ብላለች ብል ሎጂካል አይሆንም በእውነት። ከሂልተን ሆቴል አትብሉ ብላለች። አዎ ግብር አልከፈለም፣ መርዙ ተመርዟል ምግቡ። አንድ ኬዝ ይኖራል። ከሁሉ በምንም አይነት አትብሉ። እንደዛ እኮ እንደማለት ከገነት ሁሉ አትብሉ ብለዋል።
አይ አላለም ማለት ምንድን ነው ያለው? እሺ ልጠይቃችሁ፣ ምን ፈልጎ ነው? ሞኛ ነው የቀረበው። ከሔዋን ምን ፈልጎ ነው? ምን ይመስላችኋል? አንድ የፈለገው ተንኮል አለ። የፈለገው ብሉና አትብሉ ስለተባለው ስለተነገረው አምላካዊ ቃል ያላትን ዕውቀት ነው። ቃል እግዚአብሔርን ታውቃለች ወይ ነው ዋና የተፈለገው እሱ ነው። እግዚአብሔር እስቲ ያለውን ንገሪኝ ስለዚህ ዛፍ። አይ አይደለም፣ እሺ ምን እንዳለ ንገሪኝ። ባይብል ስተዲ ስክሪፕቸር ጥያቄ። እግዚአብሔር ያለው በገነት መካከል ካለችው ክፉና ደጉን ከምታስታውቀው ዛፍ አትብሉ አትንኩት፣ ከሷ በበላችሁ ቀን ሞትን ትሞታላችሁ አለች። ትክክል ነው። ጨምራለች። እግዚአብሔር አትንኩ አላለም፣ አትብሉ ያለው። እንደምታውቁ መጽሐፍ አይደለም፣ ስድ ንባብ አይደለም፣ አንዲት ስንኝ ነች። ግን አላጠናችሁም፣ አላስጠናትም፣ ሴቭ አላደረገችው። ያወቀች መሰላት እንጂ አታውቅም። ታውቃላችሁ፣ ትዳር የሚጠበቀው በታይም ማኔጅመንት ብቻ አይደለም፣ በእግዚአብሔር ቃል ዕውቀትም ነው። ኦ የእግዚአብሔር ቃል ትልቅ ሀብት ኢትዮጵያ ውስጥ ተሰረቀ የሚባለው ትልቁ ሀብት ታውቃላችሁ ባይብል አለን እኮ ልዩ ልዩ ቋንቋ በልዩ ልዩ ኮሜንታሪ፣ ግን እንዳናነባው አድርገን የተሰረቅነው ትልቁ ሀብታችን ባይብል ነው። እና ሔዋን ሰረቃት። አታውቅም ነው ኦልሬዲ ሊያስጠናት ልታጠናውም ጊዜ እኮ አይደለም፣ ልብ ነው ያጣችው። እና የአዳምን ዘር ሁሉ ጉድ ያደረገው የእግዚአብሔር ቃል ሙላት የላት ጨመረችበት። አይ ቅጠሉ ቀጥፎ ቢያስነካካት ገፍቶ ቢያስነካካት ይኸው አትሞችም፣ ብትበይም በር ከፈተላት። እንዲያውም የእግዚአብሔርን ቃል የማያውቅ ሰው ሰይጣን ይንቀዋል። ታውቃለህ፣ እንደ ጎልያድ በወንጭፍ አጥለው። ብቸኛ ሰይጣን የምትመታው በእግዚአብሔር ቃል ሙላት። የእግዚአብሔር ቃል ሙላት ከሌለ ሳማ ከቤት አይጠፋም። የሚያቃጥል ምንም ብትለው ብቸኛ ሰይጣንን አቃጥሎ የሚያጠፋው በኢየሱስ ስም ራቅ በማለት አይሆንም። ቃል ስትሞላ ሰላምታ ሰጥቶ ይሄዳል። አይችልም። የጋለ ብረት ምጣድ ነው የምትሆንበት። ሚሳኤል ታጥቀሃል፣ ኒኩለር ታጥቀሃል ማለት አንድ ሲል 10 ጥቅስ ይለው አይችል፣ ሊቋቋም አይችልም። እና አጅሪት በውስጧ በገነት መካከል እኮ ነው፣ ዳርም አይደለም፣ መካከል ላይ ቃል ያላት ዛፍ ነው ያበቀለው። ቀን ከሌት 3 ደቂቃ በቀን ቢሰጡት በቂ ነበር። ግን ስለ ጦጣ ሲመራመር ስለ ጨረቃ ስለምን ዋናውን በሚስቱ ልብ አላስቀምጥም። ትዳር በጥበብ ያው ቤት በጥበብ ይሰራል፣ በእውቀት ጓዳዎቹ በአማራ ሀብት ይሞላሉ ይላል። እውቀት እኮ መላሽ መጽሐፍ ቅዱስ ለበጎ ስራ ሁሉ የሚያዘጋጅ በገነት ውስጥ በመንግስተ ሰማይ እኮ አይደለም በምድር ላይ በገነት ውስጥ የሚያኖር ብቸኛ ሀብት የእግዚአብሔር ቃል። ምንም አይኖርህ ቃል ካለ በህልውና ውስጥ መኖር ትችላለህ። አልዓዛር አንዱ ምልክት እኮ ነው። ምንም የለውም ከቃል በቀር ጤና የለ፣ ቤት የለ፣ ልጅ የለ፣ ወንድም የለ፣ ቤት የለ፣ ቃል ግን አለው። እና ዳዊት ይሄ ምስጢር የገባው ይመስለኛል። ከአላፋት ብርና ወርቅ ይልቅ የአፍ ቃል ይሻለኛል፣ እንደ ዋላ ለከለኩ ከስንዴ ከምርኮ ይልቅ ሌሊቱን ቀኑን ሙሉ ትዝታይ እንደ ልቤ የተባለው በእግዚአብሔር ቃል ሙላት ውስጥ ነበር። ትዳር በምን ይጠበቃል? በታይም ማኔጅመንት። 2 በእግዚአብሔር ቃል ሙላት። ቃሉን የማያጠና ሰው ስንፍና ወዲያው ይታወቃል ይላል ምሳሌ ላይ። ንጉሥን አነግሳለሁ ስትል ሙሴ የንጉሱ ሕግ ካህኑ መጽሐፍቱን ይሰድ ይገልብጠው፣ እድሜውን ሁሉ ያንብበው፣ እድሜው ይረዝማል፣ የሚያደርገው ይከናወንለታል፣ እግዚአብሔር ከሱ ጋር ይሆናል። ማንበብ ያቆመለት ልቡ መታበል ይጀምራል። ማንበብ ያቆመለት የማያገባ ውስጥ ይገባል። ማንበብ ያቆመለት አንደበቱ ይስታል። በቃ የእግዚአብሔር ቃል ፊደል ብቻ ሳይሆን ታውቃላችሁ ሁሉ ነገር ነው በእውነት። እና ማንበብ ካቆምክ ቁጣ ይልሃል። ትንሿን ታጋንናለህ፣ ታኮርፋለህ። የማትወደው ህይወት ውስጥ ነው የምትገባው። አንዴ ካድሬ ነህ፣ ዳኛም ነህ፣ ከንቲባም ትሆናለህ። ሁሉም ነው የምትሆነው። ምንም የተከፈተ በር ነው። ሁሉ ይገባብሃል፣ ሁሉ ውስጥ ትገባለህ። በቃ የእብድ እርሻ በለው ባጭር ቃል
የእግዚአብሔር ቃል የተሞላ ሰው በእውነት እላችኋለሁ ሳይናገር እንደዚህ አይታችሁ ታውቁታላችሁ። ፍሬ እንደሞላው ዛፍ ቀኑንና ሌሊት ቃሉን ሜዲቴት የሚያደርግ ሰው ያስታውቃል። አይደለም ተናግሮ አይታችሁ ታውቃላችሁ። በእውነት አሁን እኮ ቀልበ ቢስ ያደረገን ይቅርታ ለዚህ ቃል በእውነት እናንተን አይደለም ቀልብ የሌለው እንደው ምን ማለት እንደሆነ ይገባችኋል። ይበላል አይጠግብም፣ ይጠጣል አይረካ፣ ቀዳዳ በርሜል አይነት እንደው እረፍት የሌለው ቅብዥብር ለምን አለ ብትል ቤትና ልጃቱ አይደለም እንደ መልህቅ ጸጥ ለጥ አድርጎ የሚያኖር ቅዱስ የእግዚአብሔር ቃል። ማርያም ሁለቴ ልጥራሽ። አምላክ ሰማይ ምድር የፈጠረ እኮ ነው ቤትሽ ያለው። እኔን በሄሮድስ አላፈርሽብኝም፣ ይኸው እኔና ደቀ መዝሙርቴን ጋበሽ፣ ቤትሽን ከፈትሽ፣ እንጀራ ወጥ ቡና ትቆያለሽ። አንድ ነገር ግን ልጠይቅሽ፣ ሰላም የለሽ። ተበጥብጠሽ ትበጠብጫለሽ፣ ተከሰሽ ትከስሻለሽ። ምን ሆነሻል አላት። እኔም አላውቅም፣ ያጣሁት አንድ ነገር አጣሽ። ምን አጣሁ? አንተን ተቀብዬ እየወደድኩህ ተዘልዬ እንዳልኖር እንዳልረጋጋ ያደረገኝ ምንድን ነው? ይኸው እንደ እህትሽ ለእግዚአብሔር ቃል ቅድሚያ መስጠት ስላቃተሽ የማይወሰድ እድል። ያው ካላጣችሁ ቦታ እግሬ ስር ተቀምጣ እንደ ወርቅ ጥቃቂ ስትቀዳው ተመልከች ቃሌ እና ቡና ማን ይቁላ እንዳትኝ ማርያም ብትሆን ቡና የምትቆላው ቃሉን እያሰላሰለች፣ አንቺ ስትቆይ ቡና መቁላት፣ ስታጥቢ ልብስ ማጠብ። ማርያምስ እየነዳች ታሰላስላለች። ቀይ አብርቶ አረንጓዴ እስኪበራ ዝም ብላ ፎቅ አታይም፣ ሜዲቴት ታደርጋለች። እንደዛ እኮ ነው አኗኗሩ። ገዳም ግቢ አይደለምሽ። ትዳር በምን ይጠበቃል? በታይም ማኔጅመንት። ሁለተኛስ በእግዚአብሔር ቃል ሙላት እኮ ነው ያልኳችሁ፣ ሙላት እና ይሄ ሶቶ እንደሚገቡት እንዲህ እየገለጥክ የምታነበው ማለት አይደለም። እስክሪብቶ ገዝተህ ደብተር ገዝተህ ታነባለህ፣ ታጠናለህ። ሜዲቴሽን እዛ ውስጥ ክላይማክሱ ሜዲቴሽን ስታደርገው ማሰላሰል ከገባ በምድር በስጋ ብትኖርም በመንፈስ ሰማይ ውስጥ ነው የለም። አጅሪት ያው ቃለሙ እንደሌላት ሲያቅ ናቃት፣ ደፈራት፣ አትሞችም ብሎ ሸመጠጣት። በቃ ቃሉን ያላከበረ ማን ያከብረዋል? ከዛ አይኗን ስታይ ዛፉ ለመብላት ያማረ ነው፣ ጥበብ እንደሚሰጥ ነፍሷ ጎመጀች፣ አይኗ አማራት፣ የስጋ ፍላጎቷ ተቀሰቀሰ። 3 የሰይጣን ክሩዝ ሚሳኤል፣ የአይን አምሮት፣ የስጋ ፍላጎት፣ የነፍስ ትምክህት። ከ3 እኮ ፈተና የለውም። ኢየሱስንም በዛ ነው ፈተነው። በስጋ ፍላጎት ድንጋዩን ዳቦ አደረገ፣ በአይን አምሮት ዓለምን አሳየው፣ በትምክህት ከፎቅ ወርውራለው። እንደው ይገለባብጠዋል እንጂ ዋናው እኮ ኮርሱ ይሄ ነው። 3ቱ ደጆች ተከፈቱለት። አየችው፣ መራቋ ተንጠባጠበ እኮ ማለት ግመጭኝ አላት ፍሬው። ውስጡ ደግሞ ክፉን ለማወቅ ጥበብ የተሰወረበት መሰላት። አሁን አንድ መድኃኒት ነበራት በእውነት። እንደምንም ምስራቋም ተዝረክርኮ አይደል ልቧ ምቱም እየጨመረ ግን ስጋዋን በጥርሷ ነክሳ ትንሽ ብትቆይ ማታ ማታ ሁሌ እግዚአብሔር ያወራቸዋል። ፀሐይ ስታቆለቁል ሁሌ እግዚአብሔር አዳምና ሔዋንን ያወራል። አዳም ሔዋን ዛሬ ውሎ እንዴት ነው ይላቸዋል። ጌታ ሆይ አትብሉ ያልከውን እኮ ሳየው ግመጩ የሚል ነው። ይገርምሃል። እባብ ደግሞ አትሞችም አለኝ እኮ ምን ይመስልሃል ብትለው አለቀ። ልጄ ሆይ ሞት አለበት፣ ቢያምርሽም አደገኛ ነው፣ ውሸቱ ነው፣ እንዳትነኪው። ጸጋና እውቀት ይሰጣል። ምን ብታረግ ብትጸልይ እኮ ነው የምላችሁ። እግዚአብሔርን ማናገር እኮ ማለት ይሄ ነው። ከባሏ ጋር ሆና በገባትም ባልገባትም ነገር ብታማክረው ትጠበቅ ነበር። በእውነት ትዳርን የሚጠብቅ ታይም ማኔጅመንት የቃሉ ሙላት ብቻ ሳይሆን ጸሎት። በተለይ ባልና ሚስት አብረው የሚጸልዩ ከሆነ በቃ ቤታቸው አስተማማኝ ሴት ሆኗል ማለት ነው። በየቀኑ ጸልዩ ማለት አይደለም። በእውነት እንደው በሳምንት አንድ ቀን 30 ደቂቃ የማይቋረጥ ጸሎት እንኳን ቢያደርጉ ያቺ ቤት ምንጭ የፈለቀባት ገነት ሆነች ማለት ነው። ለብቻ አይጸልዩ ማለት አይደለም። ሁለቱ ጸለዩ ማለት አንድ ልብ ሆኑ ነው። ትርጉሙ ብዙ ነው። ተዋደዱ፣ ተቀባበሉ የሚል ሚኒንግ አለ።
እና አንዱ ካሳዳደ ሁለት አይደለም የሚያሳድዱት። ካልኩሌሽኑ የሰማው ሌላ ነው። ሁለቱ 10,000 ነው የሚላቸው ታውቃለህ። እና ሁለቱ አንድ ልብ ሆነው ማንኛውንም ቢጸልዩ የሚለው ለዚህ ነው። በአንድ ልብ አንድ መሆን ሰዎች ስለሚቸገሩ ነው። እና አዳምና ሔዋን ስለ እባብ ስላመጣው ኬዝና ስላማረው ጥበብ ስለሚሰጠው ነገር እሺ አምነውበታል፣ ጥበብ ይሰጣል ብለው ለጊዜው የዋህ ሆኖ ቢያማክሩት። አንዳንዴ 100% እርግጠኛ በሆንከውም ጉዳይ አምላክን ማማከር ከተለመድክ ከቋሪና ረግረግ ነው የምትለው። አንተ ያላየኸው ብዙ ጉድጓዶች አሉት ሴጣን። የተሰወረ የብርሃን መልአክ የሚለው ይሄ ነው። ግን ምስጢርን ሁሉ የሚገልጥ አምላክ በጸሎት ብታማክረው ቀስቶ ያገኛል። ለአንዳንዱ ዲቪ ይሰጠዋል፣ ለአንዳንዱ እድል ይሰጠዋል፣ የሥራ በር ነው፣ ደሞዝ ነው፣ ጥልቅ ይላል ሳይማከር። ለጊዜው እኮ ሰላም ነፋሻማ ንፋስ ነው። መርከቡ ስትገባ ነው አውራቂሱን ኦንም ያደርግል። ግን መጀመሪያውኑ ካማከርከው ከጥፋት የሚያድን አምላክ እኮ አለ። ትዳር የሚጠበቀው ሶስተኛ አብሮ በመጸለይ ነው። በእውነት ወደ ፈተና እንዳትገቡ ትጉና ጸልዩ ያለው ለባልና ሚስትም ይሰራል። ጻድቅ በምቹ ጊዜ ይጸልያል፣ ክፉ ነገር ሲመጣ አያገኘውም ተብሏል። በክፉ ጊዜ ብትጸልይ አይሆንም፣ በመልካሙ ጊዜ ነው። ብር ሴቭ እንደሚደረግ ባንክ ጸሎትም እንዲሁ ነው። በመልካም ጊዜ ጸለይከው በክፉ ቀን ነው የሚረዳ። ስለ ልጅህ፣ ስለ ልጅ ልጆችህ፣ ስለምትሰራው ቤት፣ ስለ ህይወትህ ሁሉ በአንድ ልብ ጥቂት መጸለይ፣ ብዙ እኮ ማለት ነው፣ ትንሽ መጸለይ በጣም ውጤቱ ልነግራችሁ አልችልም። ከዛ አጀሪት በላች አበላች፣ የሁለቱም ራቁት ሆኑ። የማያውቁት ዲክሽነሪ ቃል መጣ። ፈሩ፣ ደነገጡ፣ ራቁት እንደሆኑ አወቁ፣ ተሸሸጉ። አላውቁም እኮ እንዲህ ያለ ነገር ከዚህ በፊት። እና እግዚአብሔር በሰዓቱ መጣ ማለት ነው። አዳም አዳም ወዴት ነህ? እግዚአብሔር በመረጃ ነው እንደሚኖረው። ምን ፈልጎ ነው እንደማያውቅ የሚጠይቀው? ምንም ቃል ሳያውቁ ታይም ማኔጅመንት ሳያውቁ የተነገራቸውን ሸምጥጠው ቢበድሉ አንድ እድል አላቸው፣ ንስሐ። ወዴት ነህ የሚለው የማርያም መንገድ ይባላል። አሁን ማለት ነው የማርያም መንገድ ታውቃለህ፣ ለንስሐ ሲያመቻችለት ማለት ነው። አትብላ ብለኝ ነበር ጌታ ሆይ እና ይኸውልህ ፊት ለፊት ለብቻዬ ነው የነገርከኝ፣ ትንቢቱ ለእሷ ነው ለእሱ ነው እንዳልል ለእኔው በሚገባኝ ቋንቋ ነው የነገርከኝ። በላው ይቅር በለኝ ነበር መልሱ። አይ ራቁቴን እንደሆንኩ አየሁ፣ ፈራው። ለምን ፈራ? አትብላ ያልኩህን በላ እንዴ? አታደርገውም መቼ። አሁንም እድል ሰጠው። እሷ ነች። እኔ እናንተ ጥሩ ፍሬንድ ነበር፣ እሷ ነች። መክሰስ ጀመረ። አጥንቴ እንደ አጥንቷ ያላለ አሁን ማሳበብ ጀመረ። እሷ ነች የሰጠች። ታሳብባለን፣ ንስሐ አትገባም፣ ተው። አንቺ ሴት ያደረግሽው ምንድነው? ያውቃል እኮ ሁሉን ያውቃል፣ አምላክ ነው። እባብ ነው አለች። አመካኘች እንጂ ንስሐ አልገባች። ትዳር የሚጠበቀው ተቃቅፈው እንደዚሁ በፍቅር ሲኖሩ አይደለም። ንስሐ የሚባል ይቅርታ መጠየቅና ይቅርታ መስጠት ሲችሉ ነው። ታውቃላችሁ እኔ ብዙ ቄስ ስለሆንኩ 20 ዓመት ነው አብሬው የኖርኩት። ቄስ አታምንም፣ አንድ ቀን ይቅርታ ጠይቆኝ አያውቅም ያሉኝ ባልና ሚስቶች አሉ። ሁሌ ትክክል ነው እሱ። ይሄ እኮ ሊሆን አይችልም፣ በፍጹም ሊሆን አይችልም። እና ችግርም እግዚአብሔር አይደነግጥም፣ መላእክቶችም አይቆጡም እኮ ጠብ ያለ ነው። ችግሩ ይቅርታ መጠየቅ ካልቻለ፣ ተጠይቆ ይቅርታን ካልተቀበለ፣ ንስሐን ካልተለማመደ ትንሽ ሲኦል በሉት ያ ቤት። መንፈስ ቅዱስ ጥጉን ነው የሚይዘው ቀስ ብሎ። በቃ ትልቁ ሀብት የንስሐ ህይወት፣ የመመለስ ይቅርታ የመጠየቅ ሴቭ ነገርን አለማድረግ፣ አለማሳበብ፣ አለማመካኘት፣ እውነተኛ ይቅርታ መጠየቅ፣ ኃላፊነትን መውሰድ። ያን ደግሞ ይቅር ብያለሁ ማለት አቤት የአቤት እንዴት እንደሚመቸው ልነግራችሁ አልችልም። እንደ ዳዊት ኃጢአትን እንደ ውሃ የጠጣ ማለት። ሳኦል እኮ ምን ኃጢአት አደረገ? ጠብቀኝ አለው፣ ቸኩሎ ያውም 6 ቀን ተኩል ጠብቆ አልኩ፣ ግን ካንተ ጋር አልሄድም አለው። ለምን ብትሉ ተራፊ ልብህ ልከኛ ነው። ልከኝነት ደግሞ ጣዖት እንደማምለክ ነው። ዳዊት ሰው ገሎ አመንዝሮ እንደ ልብ ይለዋል። ለምን ነካ አድርገው ዝርር ነው የሚለው፣ ሲነጠፍ እንደው ግርም ነው የሚለው።
ውይ ይላል። እግዚአብሔር አይችልም። እኛ በማመካኘት የምናመልጥ ይመስለናል። ገመድህን ታሳጥረዋል። በትዳርም ከእግዚአብሔርም ጋር አይሆንም። ልብ ላይ በጣም ወሳኝ ነገር ነው እና ይቅርታ መጠየቅ ይሄ እድል አመለጡ። ከዛ ከፍርድ አላመለጡ። ባልሽ ገዥሽ ይሁን በምጡ ልጅ እሾህ ከአሜከላ ያብቅልብህ፣ ውጣ ከዚህ መልአክ አባርልኝ በሳት በሰይፍ ነደደ ቁጣው እግዚአብሔር። ለምን? ንስሐ መግባት ስላልቻሉ። ግን እግዚአብሔር አሁንም የሚገርማችሁ የመጨረሻ አራተኛ እድል ሰጣቸው። እኔም የመጨረሻውን ተናግሬ ነው የምሄደው። የእግዚአብሔር ቁጣ ከምሕረት ጋር ነው። ና አለው። ቅጠል ለብሰው ነበር የሚሄዱት። አይናቸው እያየ እባብን ረገመው። እግር አይኖር አፈር ብላሉ። እግሩ ስልብ ብሎ ጠፋ ማለት ነው። እድሜን ሁሉ አፈር ትበላለህ አለው። ነገር ግን ያሳትካቸው ዘሮች ጭንቅላትን ይቀጠቅጠዋል አላለውም። ሄዳችሁ ብታዩ የሴቲቷ ዘር ጭንቅላትን ይቀጠቅጠዋል አለ። አንተም ሰኮናውን ትቀጠቅጣለህ። ሰይጣንን የቤት ስራ ነው የሰጠው። የትኛው የሴት ዘር ማን ነው እሱ? መቼ ነው? እራሱ የሚያዞር የቤት ስራ ነው የሰጠው። አቤል መስሎት በቃይል አድሮ ገደለው። ያዘ ቀጥቃጩ ግን አይደለም። ታውቃላችሁ ስለማን እንደተናገረ እና አዳም ይሄ ወንጌል ገብቶታል። ከዚች ሴት የሚወጣ አንድ ዘር አለ፣ እባቡን ቀጥቅጦ ወደ ክብር የሚመልሰኝ አሜን አለ አዳም። ከዛ ቅጠል ለብሰው ሲሄዱ ስም ላውጣልሽ አላት። ሴት ነበር ስሟ እኮ። እናንተ ብትሆኑ ከአምላክ አጣልታ ከገነት አባራ ስጦታችሁን ሁሉ አስቀምታ በካልሾ ያስለጋቻችሁ ምን ብላችሁ ስም ታውጡ? ብዙ ስም አለ። ሰበበኛ፣ ገደቢስ፣ ብዙ የሚመጥን አዳም አላረገውም። የሚገርመኝ እዚህ ጋር ነው። ማርሽ ቀየረ። ማን ነው ብለህ ስም የምታወጣለኝ? የሕያዋን ሁሉ እናት። የሙታን አይደለም፣ የሕያዋን እናት። እኔ የሕያዋን እናት አላሽም እንዴ? እግዚአብሔር ያለው ካንቺ እኮ የሚወለደው ነው እኔንም የሚያድነው። ያሳተንን የሚቀጠቅጠው ካንቺ የሚወለደው ነው። ገብቶኛል። ውስጥሽ ዘር አለ። የሕያዋን እናት። አመንኩ በወንጌል፣ አመንኩ በሚመጣው መሲህ፣ አመንኩ በሚመጣው በግ ማለት ነው። እግዚአብሔር አዳም አዳም አዲሲቱ ስም ይወጣልሽ ሔዋን ነው አላቸው። በጣም ድንቅ ነው የተናገርከው እና ይህንን በቃብድ ነው የምሸኛለሁ። ቅጠሉ ዘላቂና ምቹ ስላልሆነ ታወልቀዋለህ እና በግ አርዶ ገፎ የሌዘር ልብስ አድርጎ አለበሳቸው። ዘላቂና ምቹ የሆነ እነሱን ለማልበስ ራቁቱን የሆነ በግ። ይሄ ነው ኢየሱስ እያላቸው እባብን ቀጥቅጦ ጸሎት የሚያለማምድ፣ ቃልን የሚያለማምድ፣ ንስሐ የሚያለማምድ ልጄ እስኪመጣ ቃብድ ልስጥሃል። ብራቮ አዳም፣ ገብቶሃል። በምንም ነገር ውስጥ ብትሆን ተስፋ እንዳለ ገብቶሃል። ይሄ ዘር ከሞት ወደ ህይወት እንደሚያመጣ ገብቶሃል። ከራቁትነት ወደ ጸጋ ማልበስ እንደሚመጣ ገብቶሃል። አዳም ምልክት ላድርግልሃል። ታውቃላችሁ የሆነው እና አዳም አራተኛ ንስሐ መቀበልና መስጠት እና በዚህ በቀውጢና በክርክር ወቅት አንደበቱንም ጠብቋል። ሔዋን አላት አቤት አንደበታችን ብዙ ጊዜ ጥሩ ነው። ብዙ ክርስቲያኖች ግን የጠብለት አንዲት ቃል ነች። አዳም ግን አንደበቱን ጠብቋል። ድንቅ ነው። ሰው ይቅር ይላል እንጂ እኮ አይረሳም ቃልን። ታውቃላችሁ እግዚአብሔር ነው የሚረሳው፣ ሰው ግን አይረሳም፣ አይችልም። ይቅር ማለት ይችላል። እግዚአብሔር ካልነቀለልህ ቃላት አይረሱም። አንድ ቃል በቂ ነው ለመበተን። የ20 ዓመቱን የተቀመመውን ሽቶ አንዲት ቃል ድምጥ ማጡን ያጠፋዋል። ትዳር የሚጠበቀው አንደበትን በክፉ ቃል በመጠበቅ ነው። ብትችል ዝም፣ እምቢ ካልክ ወቅ አላህ ከአፍህ ክፉ ቃል እንዳወጣ ነው። አዳም በዚህ በጣም ብፁዕ ነው በእውነት። የሆነ ሆኖ አሁን 30 ደቂቃውን የፊታችሁ ከቆምኩ ግን ትዳር በምን ይጠበቃል? በታይም ማኔጅመንት፣ በእግዚአብሔር ቃል ሙላት፣ በጸሎት እና በንስሐ
ስድስተኛስ ነው አምስተኛ አንደበትን በክፉ ቀን በመጠበቅ። እነዚህ ሁሉ ምንጮች ናቸው፣ ትዳርን ይመግባሉ እንደማለት ነው። እንግዲህ እግዚአብሔር በሰማኑ ቃል ይባርካችሁ። እንጸልያለን።